محمد نبينا صلى الله محمد نبينا صلى الله نستنا نساسو صلى الله يا نينا صلى الله يا نينا صلى الله محمد نبينا صلى الله محمد نبينا صلى الله يتولى الكلات صلى الله الكبر زلك صلى الله سكرك يا الله صلى الله وحوتم بالك صلى الله يا فرس ساجن صلى الله وتسلك صلى الله የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እንኳን ለ1498ኛው የነብዩ መሐመድ የመውሊድ በዓል በሰላም አደረሳችሁ እንላለን። እነሆ እንዲህ በመሰለ በአማረ ድባብ ውስጥ ነው የምንገኘው። እንግዶቻችን ቦታቸውን ይዘዋል። እንግዲህ እናንተም ጥሪያችን አክብራችሁ ስለመጣችሁ እጅግ በጣም ከልብ እናመሰግናለን። እንኳን አደረሳችሁ ለ1498ኛው የመውሊድ ወይም የነብዩ መሐመድ የልደት በዓል እንኳን አደረሳችሁ፣ እንኳን ደህና መጣችሁ እንግዶቻችን እንላለን። በመቀጠል እንግዲህ የቤኒሻንጉል ጉሙዝ ሚዲያ የመውሊድ በዓልን ምክንያት በማድረግ ከእምነቱ ተከታዮች ጋራ ጥሩ ቆይታ ያደርጋን አዝናኝ አስተማሪ ፕሮግራሞችን እያነሳሳን እንጨዋወታለን። ጥሩ ቆይታ እንደምታደርጉም ተስፋ እናደርጋለን። አብራችሁን ሁኑ። እነሆ በአማረ መልኩ ነው እዚህ የተገኘ ነው። ፕሮግራማችን ያማረ ሆኖ እንዲዘልቅ እስከ መጨረሻው ድረስ ጥሩ ድባብ ይዞ እንዲዘልቅ እዚህ መካከላችን የተገኙ ኡስታዝ ኢብራሂም ሲራጅ የቤኒሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ናቸውና እሳቸውን ወደ መድረክ ጋብዙልኝና ንግግር ያደርጋሉ። سيدنا محمد عليه أفضل الصلاة وأتم التسليم وعلى آله وصحبه وسلم ومن اتبع هداه وانتهج نهجه واستنى بسنته إلى يوم الوعد والدين. أما بعد، الإخوة المحتفلون بعيد المصطفى صلى الله عليه وسلم لكم ألف التحية والسلام. إنه من دواعي الخير والسرور أن أكون من بينكم من المحتفلين بعيد أعظم رجل أرسله الله للعالمين بشيرا ونذيرا، سيدنا محمد صلى الله عليه وسلم. وهذا المولد العظيم الذي جاء بعظمة هذا اليوم لا بد أن يكون نحتفل به احتفالا كبيرا يستحق هذا اليوم العظيم وهذا النبي الكريم النعمة المزجاة والمهداة سيدنا محمد صلى الله عليه وسلم. سيدنا محمد صلى الله عليه وسلم جزيرة عربية بنوربت جزء ጨለማ ላይ ነው ነበሩ። ጨለማ እንዴት ነበሩ? ጃሂሊያን የምንለው ኸምርን የሚጠጡ ለትንሽ ነገር ሲጣሉ ለብዙ ዘመናት እርስ በእርስ የመገዳደል ነው። አንድ ዳዕስ ወልቀብራ የነበረው ጦርነት ለ40 ዓመት በሁለት ፈረሶች እስቅድምድሞች ብቻ የተሰበሰበ ነው ያለው። ሁለተኛ የሴት ልጅ በህይወት የመቅበር ሁኔታ ልምድ ነበራቸው። ሰይድና መሐመድ በመጣበት ጊዜ ቅማር መጫወት ልምድ ነው። ግን አረቦች በነበራቸው ዘመን በጣም ሸሃማ አላችሁ፣ ሙሩአ አላችሁ፣ ከረም አላችሁ፣ ጥሩ አንድ መተባበር ነገሮች አሉ። ግን በዛ ጉዳይ ላይ በኢንሳኒያ ላይ በሰው ልጅ ላይ የሚደርሱ በጦርነት በቁማር በአበደት አልአስናም አላህ ያቁም ነበር። ነገር ግን መሐመድ ሰለላሁ ዐለይሂ ወሰለም ከመጣ ህብረተሰቡ ከነበረው ጨለማ ወደ ብርሃን የወጣበት። ስለዚህ በዚህ ቀን ላይ መክበር መደሰት በጣም አስፈላጊ ነውና ተገቢ ነው። በዚህ ቀን ግን በምናደርገው እህትፋል ወደ ጎረቤታችን ማየት፣ ደሃዎች ማየት፣ ዝም ብሎ ብቻችን አድርገን በልተን ጠግበን መሄድ የለብንም። ምስኪኖች አለ ማዕከላችን በመጥራት እዚህ ሰዓት ላይ መሐባ ረሱላችን ሰለላሁ ዐለይሂ ወሰለም ወደዚህ አይናችን በመዞር በማየት ድጋፍ ብንሰጣችሁ መልካም ነው ያለው። በጣም ነው የምናመሰግነው።
ቤኒሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኡስታዝ ኢብራሂም ሲራጅ ለሰጡት ማብራሪያ እጅግ በጣም ከልብ እናመሰግናለን። ቁርአን በቀሩት ቁጥር ጣዕሙ እየጨመረ ስለሚሄድ እኛም የፕሮግራማችን መክፈቻ ያደረግነው በቁርአን ነው። በቁርአን ፕሮግራማችን የሚከፈት ነው የሚሆነው። ኡስታዝ ኢብራሂም ሲራጅን እናመሰግናለን። በመቀጠል ደግሞ ቁርአን የሚቀራልን ወጣት አለ ሼክ ያሲን እርቂሁን ወደ መድረክ መጥቶ ቁርአን ይቀራልና አሁንም ዝግጅታችን ይቀጥላል። ጥሩ ጊዜ ይሁንላችሁ። أعن على النبي من حرج فيما فرض الله له سنة الله في الذين خلوا من قبل وكان أمر الله قدرا مقدورا الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما يا أيها الذين آمنوا اذكروا الله ذكرا كثيرا وسبحوه بكرة وأصيلا هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما تحيتهم يوم يلقونه سلام وأعد لهم أجرا كريما يا أيها النبي إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا وبشر المؤمنين بأن لهم من الله فضلا كبيرا ولا تطع الكافرين والمنافقين ودع أذاهم وتوكل على الله وكفى بالله وكيلا صدق الله العظيم ሼክ ያሲን እርቂሁንን ከልብ እናመሰግናለን። በመቀጠል ደግሞ የመውሊድ በዓል ታሪካዊ አመጣጥን በተመለከተ አንድ እንግዳለን። እንግዳችን ሀጂ አሸሪፍ ዩኑስ የሂላል መስጂድ ኢማም ወደ መድረክ ባኮተን ይምጡና መውሊድ ማለት ምን ማለት ነው? ስለ መውሊድስ ያለው ነገር እንዴት ነው? ጽንሰ ሐሳቡን ትንሽ እሱን ያካፍሉልን። ቢስሚላህ ወልሐምዱሊላህ والصلاة والسلام على رسول الله صلى الله عليه وسلم أما بعد يو برنامج يو የመውሊድ ፕሮግራም በተመለከተ ነው። ጥያቄው የመውሊድ አመጣጥ እንዴት ተጀመረ፣ በምን ክፍለ ዘመን ተጀመረ በሚል ጥያቄ ነው። መውሊድ እንደሚታወቀው በቃሉ ደረጃ የነብዩ አለይሂ ሰላቱ ወሰላም ወይም የነቢያችን ሙሐመድ አለይሂ ሰላቱ ወሰላም ልደት ማለት ነው። መውሊድ ማለት በቀጥታ ትርጉሙ ያ በሰባተኛው ክፍለ ዘመን ላይ የተጀመረውን መውሊድ ያው በዛን ሰዓት ጀምሮ እስካሁን ባለንበት ሰዓት ላይ የዓለም ሙስሊም ማህበረሰብ በአጠቃላይ እና ከጫፍ እስከ ጫፍ ያለው መውሊድ በዓል በተመለከተ ያከብራሉ። በየትላልቅ በዓለማችን ላይ ትላልቅ አሉ ከሚባሉ ዋና ዋና ከተማዎች በስርዓቱ ይከበራል እና መውሊድ ሲባል ደግሞ ቀጥታ ያው ልደት ስለሆነ ቃል ትርጉሙ መውሊድ ሲባል
በሙሊድ ፕሮግራም ላይ ቁርአን ይቀራል። በሙሊድ ፕሮግራም ላይ የነቢዩ አለይሂ ሰላቱ ወሰላም ታሪክ ይወሳል። የነቢዩ አለይሂ ሰላቱ ወሰላም ልደታችሁ ላይ በሚወለዱበት ሰዓት ላይ ምን አይነት ታምራቶች እንደታዩ በዛን ሰዓት ላይ በአጠቃላይ ሙስሊም ለአንድ አመት ያህል ሲረሱት የነበረውን የነቢዩ አለይሂ ሰላቱ ወሰላም ታሪክ ሁሉ ይወሳል። ለምን አንድ ሰው የሚከተለውን ሰው ታሪኩን በትክክል ካላወቀ መከተል ያቅተዋል። ስለዚህ የነቢዩ አለይሂ ሰላቱ ወሰላም ሞሊድ እሳቸውን በማስታወስ እሳቸው መሐባ ቀልባችን ላይ እንዲገባ የእሳቸው መሐባ ደግሞ ግዴታ ስለሆነብን የሱ ታሪክ ካላወሳን የሱ አመጣጥ ካላወሳን በሌተቱ ሰዓት ላይ የተከሰቱ ትላልቅ ታምራቶች ካላወሳን የነቢዩ አለይሂ ሰላቱ ወሰላም ውዴታ በቀልባችን ላይ አይረጋጋም። ስለዚህ የነቢዩ አለይሂ ሰላቱ ወሰላም ልደት ወይም መውሊድ የመጣው በዚሁ በአጭሩ ለመግለጽ ያው ጊዜ ለመቆጠብ ያህል በዚሁ አበቃለሁ። ባረከላሁ ሀጂን አሸሪፍ እጅግ በጣም ከልብ ነው የምናመሰግነው። አሊሞቻችን በዚህ መልኩ እንግዲህ የተለያዩ ጥያቄዎች ይኖሩናል፣ እነሱንም ደመቅ እያደረግን እንጓዛለን። አሁን በቀጥታ ደግሞ የምንጓዘው እንዲህ ያማሩ ሽክ ብለውም የመጡ ወጣቶች አሉ። ነሺዳ ነው የሚያቀርቡልን። እናት አለም ነሺዳ የሚያቀርቡ ወጣቶቻችን መካከላችን አሉ። እነሱን እንጋብዛቸው። አቀርቡልን የዳራ ሰላም መስጂድ ነሺዳ ተማሪዎች ናቸው። በመቀጠል ወደ ነሺዳው እናመራለን። ተማሪዎቻችን ወደ መድረክ እንድትመጡልን በአክብሮት እንጋብዛለን። فالحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد أبدأ بسم الله والرحمن بالرحيم دائم الإحسان فالحمد لله القديم الأول والآخر الباقي بلا تحول ثم الصلاة والسلام سرمدا على النبي خير من قد وهدى وآله وصحبه ومن تبع سبيل دين الحلق غير مبتدئ وبعد فلم بوجوب المعرفة من واجب لله 20 صفة فالله موجود قديم باقي مخالف للحلق بالإطلاق وقائم غني وواحد واحد قدير مريد عليم بكل شيء سميع للبصير والمتكلم له صفات سبعة تنتظم فقدرة الإرادة سم البصر حياة العلم كلام استمر وجائز بفضله وعدله ترك لكل ممكن كفعله أرسل أنبياء ذوي فطانة بالصدق والتبليغ والأمانة بالصدق والتبليغ والأمانة قال الشاعر تعالى نعلم ونأمل وتمم የዳር ሰላም መስጂድ ነሺዳ ተማሪዎች እጅግ በጣም ከልብ እናመሰግናለን። እኔ ጥያቄ አለኝ። ጥያቄ ሴቶችም ታግዙኛላችሁ። ሴቶች ሂጃብ እንዲጠቀሙ ከመታዘዛቸው በፊት ወንዶች ሂጃብ እንዲጠቀሙ ትእዛዝ አለ ይመስለኛል አይደለ? ወንዶች ይጠቀማሉ ወይስ እንዴት ነው? አላህ በቁርአን ለሴቶች ሂጃብ ሲያወርድ ከሴቶች በፊት ለወንዶች ሂጃብ አላወረደም ወይ? እስኪ ኡስታዝ ትንሽ ይበሉን። ሙስሊም ሴቶቻችን ሙስሊም እንስቶቻችን በኢስላም ደረጃ ከሐራም የሚጠበቁበት ልብስ ሂጃብ ተብሎ ይጠራልና ነው። ወደ ወንዶች ስንመጣ ደግሞ ወንዶችም ጋራ ሂጃብ መጠበቂያ ካል ሴት ብቻ አይደለም ወንዶችም የሚመለከታቸው ነገር አለ። ሂጃብ ራሳቸውን ከሐራም መጠበቅ
እንዲሁም ደግሞ መጠበቂያዎችን ማክበር ይጠበቅባቸዋል። ቅድሚያ እንዳውም ቁርአን ላይ ሱረቱ ኑር ላይ ተቀምጦ የምናገኘው አላሁ ዐዘ ወጀል ወቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ሙእሚኖችን ወንዶችን ንገራቸው ሙሐመድ ሆይ አይናቸውን እይታቸውን ከሐራም ነገር እንዲጠብቁ እንዲጨፍኑ ሐራም ነገር እንዳይመለከቱ የአይን ሂጃብ አለ ማለት ነው እዚህ ጋር ወይሕፈዙ ፍሩጀሁም ይህ ብቻ አይደለም ብልታቸውንም ከሐራም እንዲጠብቁ ወንዶችን ነው መልእክቱ ሂጃብ አለ ማለት ነው እዚህ ጋር ذلك أزكى لهم إن الله خبير بما يصنعون ይህ ለነሱ የሚበጃቸው የሚጠቅማቸው ነው አላሁ ተባረከ ወተዓላ የሚሰሩትን የሚያውቅ ነውና ይላል ቅድሚያ ለወንዶች ተሰጥቷል እንዳውም ራሳቸውን አይናቸውን ሰውነታቸውን ከሐራም መጠበቅ አለባቸው የተከበራችሁ ተመልካቾቻችን አሁንም ከቤኒሻንጉል ጉሙዝ ሚዲያ ወደ እናንተ እየደረሰ ያለውን የመውሊድ በዓል ልዩ የመውሊድ በዓል ዝግጅትን ነው። አሁንም እንግዲህ ቆይታችሁ ከኛ ጋር ጥሩ ጊዜ እንደሚሆንላችሁ ተስፋ እናደርጋለን። እየተዝናናችሁ ቁም ነገርም እያገኛችሁ እንደሆነም ተስፋ እናደርጋለን። አሁንም ስርጭታችን ወደ እናንተ መድረሱን ይቀጥላል። በመቀጠል ደግሞ ጥያቄና መልስም አለን፣ ያሸልማል። እዚህ ላይ ደግሞ ኮስተር ብላችሁ ነው መመለስ ያለባችሁ፣ ምክንያቱም ሽልማት አለው። ሽልማት ካለው መቼም ለማግኘት ስንል በደንብ እንሳተፋለን ብዬ ተስፋ አደርጋለሁ። አሁን የሚወዳደሩ 6 ሰዎች እንመርጣለን። እሺ የጥያቄና መልስ ውድድራችን ሊቀጥል ነው። በደንብ ተከታተሉን። የመጀመሪያውን ጥያቄ የምናደርገው እንደምታዩቸው በሁለት ጎራ ነው ውድድሩ። ትንሽ ከበድ ሳይል አይቀርም። የሴት እህቶቻችን በዚህኛው ክፍል አሉ፣ ወንዶች በዚህኛው ክፍል አሉ። የመጀመሪያውን ጥያቄ የምናደርገው ወደ እህቶቻችን ነው። የመጀመሪያው ጥያቄ ምርጫ ነው። ጥያቄው በቁርአን ውስጥ ጥያቄውን ላቀርበው ነው። በቁርአን ውስጥ ሱረቱል ያሲን የስንተኛው ጁዝ መጠሪያ ነው? ሀ የሁለተኛ ጁዝ፣ ለ የሰባተኛ ጁዝ፣ ሐመርሃ የዘጠነኛ ጁዝ፣ መ የስምንተኛው ጁዝ። መ የስምንተኛው ጁዝ። ሱረቱል ያሲን በማለት ትክክለኛው መልስ ነው ያገኘችው። ወደ ሁለተኛው ጥያቄ ነው የሚሄደው። እናት አለም ሁለተኛውን ጥያቄ ታቀርባለች። ከሚከተሉት ምርጫዎች መካከል የጁማአ ቀን ወይም የጁማአ ቀን ሱና የሆነው የቱ ነው? ሀ ሻወር መውሰድ፣ ለ ጥሩ ልብስ መልበስ፣ ሐመርሃ ሽቶ መቀባት፣ መ መፋቂያ መጠቀም፣ ሰ ሁሉም። ሰ ሁሉም በትክክል ተመልሷል። የጁማአ ቀን ሱና የሆነው የትኛው ነው የሚለው ሁሉም የቀረቡት መልስ ስለሆኑ ሁሉም ናቸው። መፋቂያ መጠቀም፣ ሻወር መውሰድ፣ ሽቶ መቀባት፣ እንዳውም አንዱ ላንዱ መቀባባቱ ቢኖር መልካም ነው፣ ተሻተቱ ተብሏል አይደለም እንዴ? ስለዚህ መልሱ ተገኝቷል። ወደ ሁለተኛው ነው ጥያቄ የምንሄደው። አሁን ወደ ሴቶች ነው ሁለተኛው ጥያቄ። በደንብ አስበሽበት መልሻለሽ። ምናልባት ማትመልሸው መልስ ካለ ለሴት እህቶቻችን የሚያግዙሽ ካለ ለቤቱ ተጫለ ለሴቶች፣ ወንዶችም ከናንተ የሚያልፍ ካለ ደግሞ ለቤቱ ተጣላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ በኋላ ነብይ አይመጣም እንጂ ነብይ ቢመጣ ኑሮ ነብይ ይሆን ነበር ብለው በስም የጠቀሱት ሰሃባ ማን ይባላል? ጥያቄውን ደግሞ አለው። ከኔ በኋላ ነብይ አይመጣም እንጂ ነብይ ቢመጣ ኑሮ ነብይ ይሆን ነበር ብለው በስም የጠቀሱት ሰሃባ አለ። መነጋገር አይቻልም። ስሙ ማን ነው? ምርጫ አለው። ሀ አማር፣ ለ ዑመር፣ ሐመርሃ አቡ ጣሊብ፣ መ ዑስማን። ለ ዑመር።
ተመልሷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ በኋላ ነብይ አይመጣም እንጂ ነብይ ቢመጣ ኖሮ ዑመር ነብይ መሆን እድሉ ነበራቸው ነው የተረጋገጠው። ስለዚህ በሴቶች በኩል አሁንም ሁለቱ ጥያቄ ተመልሰዋል። ወደ ወንዶች ነው የምንሄደው። የጉርብትና ሀቅ ከፍተኛ እንደሆነ ይታመናል። ስለሆነም የተለያዩ ደረጃዎች ተቀምጠውለታል። ጉርብትና በስንት ይከፈላል? ሀ በ4 ለ በ3 ሐመሮሃ በ2 መ በ1 በ2 ጉርብትና በ2 ይከፈላል ብሏል። ተመልሷል። በስንት ነው የሚከፈለው? በ3 ይከፈላሉ። ጉርብትና በ3 ይከፈላል ስንል የመጀመሪያው ጎረቤት ሆኖ ሙስሊም ከሆነ አንዱ እሱ ነው። ጎረቤት ሆኖ ሙስሊም ከሆነ በተለይ ከሀቅ አንጻር 2 ሀቅ አለው። የጉርብትና ሀቅና የዝምድና ሀቅ አለው። ሁለተኛ ጎረቤት ሆኖ ዘመድ ከሆነ ሙስሊምነት አለ፣ ዝምድና አለ፣ ጉርብትና አለ። 3 ሀቅ አለው። ሶስተኛ ጎረቤት ሆኖ ሙስሊምም ካልሆነ ባይሆን ዘመድም ባይሆን ነገር ግን የጉርብትና ሀቅ ስላለ አንድ ሀቅ አለውና በ3 ይከፈላል ስንል በዚህ መልኩ ነው የሚከፈለው የሚል ልጅ ሳለን ቁርአን ያቀሩን እንዲሁም ደግሞ ታላላቅ አሊሞች የተናገሩት ትውስ ያለኝ ነውና የሚጨመር ነገር ካለ አሊሞቻችን መጨመር ትችላላችሁ። የአላህ አንበሳ ወይንም የሰማዕታት ጥግ ተብሎ ስሙ የሚነሳ ሀ ሐምዛ ለ አሊ ቢን አቢ ጧሊብ ሐመርሃ አይመን መ መልሷ የለም። ሐምዛ ረዲየላሁ ዐንሁ ሐምዛ የሰማዕታት ጥግ ተብሎ እስከ ጫፍ ድረስ የታገለ ዲኑን ቀጥ ብሎ እንዲቆም የራሱን አሻራ ያስቀመጠ በጣም ነው የምናመሰግነው። ቅዱስ ቁርአንን ከአረበኛ ወደ አማርኛ ለመተርጎም አስተዋጽኦ ካበረከቱ ሙስሊም ሊቃውንቶች መካከል ጥልቅ እውቀታቸውን አሳይተዋል የሚባሉ ሰው ማን ይባላሉ? ሼክ መሐመድ ሳኒ ሐቢብ። በትክክል ተመልሰዋል። ሼክ መሐመድ ሳኒ ይባላሉ። ቁርአን ብቻ አይደለም በርካታ ሀዲሶች ቋንቋውን ሉጋው መናገር ለማይችሉ አንባቢያኖች እንዲደርስ ሀዲሶችን በሙሉ በሚያስብ መልኩ ወደ አማርኛ ያዞሩ ሌሎችም አሊሞች አሉ ስማቸው የሚጠቀስ ነገር ግን ከፍ ያለውን ድርሻ ወስደው በተለይም በሰዓቱ ኮሚቴ አዋቅረው በንጉሱ ዘመን በአፄ ኃይለ ሥላሴ ጊዜ ቁርአን ከአረበኛ ወደ አማርኛ እንዲተረጎም ያደረጉ ናቸው። ነው ጥያቄው። አንዲት ሴት ልጅ ባዕድ የሆነ ወንድ መንገድ ላይ ወይንም ወደ ገበያ እየሄደች ብታገኘው ሰላምታ መስጠት ትችላለች ወይንስ ሰላምታ ቢሰጣት ሰላምታ መመለስ ትችላለች? እንደ ኢስላም እስኪ ወደ እህቶቻችን ጥያቄውን እንውሰደው። እንዴ ይሻላል እህቶቻችን። እሺ አመሰግናለሁ። እንግዲህ መንገድ ላይ አንድ ወንድ ልጅ ሴት ልጅ ሲያገኛት በሰላም አለይኩም ካላት አለይኩም ሰላም ብላ መቀበል ትችላለች። ነገር ግን በእጅ መጨበጥ አትችልም ማለት ነው። ለምን? እስልምናችን አይፈቅድልንም። ወአለይኩም ሰላም ማለት ትችላለሁ፣ በእጅ መጨበጥ አልችልም። ግን ድምጽ አውጥተሽ ማለት ትችላለሽ። ወአለይኩም ሰላም ማለት ትችላለሽ። አንቺም ሰላምታ መስጠት ትችላለሽ። እየሰማችሁ ነው አሊሞቻችን? መጨበጥ አልችልም እንጂ አሰላሙ አለይኩም ማለት እችላለሁ፣ ወይም ደግሞ ሰላምታ ከጠየቀኝ ወአለይኩም ሰላም ብዬ መመለስ እችላለሁ እያለች ነው። እንዴት ነው ይሄ ነገር? ኖት አለ ወአለይኩም ሰላም ነው ወይንስ ወአለይኩም ሰላም ምትዩ?
እስኪ እንዴት ነው ኖት አንጻር ልብ እንዳይበላ ነው ልብ እንዳይበላ ዝቅ ዝቅ ተደርጎ ነው የማይቻለው እንጂ ችግር የለም ቆፍጠን ብሎ ወአለይኩም ሰላም ካል ይበቃል እያሉ ነው ያው ልብ እንደሸከላ እንዳይፈርስ ልብ አሰላሙ አለይኩም አልልም እንጂ አሰላሙ አለይኩም ማለት ይቻላል መጨበጥ ደግሞ ክልክል ነው ሼዎች እስኪ ትንሽ ሳቸው ስጡን ለሼዎች ስጡን ኢን አሚን አልፊትና አደጋ እስካላመጣ ድረስ ችግር የለውም ችግሩ ምን ላይ ነው በመካከል አደጋ የሚስብ ከሆነ ወደ ፊትና የሚስብ ከሆነ አትመልስም ሰላምታ መሰጣጣትም ራሱ ለዛ ነው ግን ሰላምታ ከጣለ ብትመልስ ሰላምታ ካቀረበ በመካከል ሌላ ግንኙነት እንደተጠቀሰው ወደ ሌላ ነገር እስካልወሰደ ድረስ መመለሱ ትችላለች ግን ዑለማዎች ወደ ዝርዝር ሲገቡ ይጠላል ወይስ የሚለው ላይ ዝርዝር ያስቀምጣሉ ሐራም ግን አይሆን መመለስ ትችላለች እስኪ እዛው ላይ ያለው አንድ ጥያቄ ልጨምር ነው ተግባብተናል አንድ ዓለም አቀፍ ታዋቂ ዳኢ ዶክተር ዛኪር ናይክ በአንድ ወቅት ዓለም አቀፍ መድረክ ላይ የሆነ ጥያቄ ተጠይቆ መልስ ሲመልሱ የሰማሁት ነው ምንድነው ያሉት አንድ ወዳጅ ነበር አሉ ለረጅም ሰዓት ሴትን ትኩር ብሎ ያየ አየሁት ሐራም ነው እኮ ለምንድነው እንደዚህ የምታየው ብዬ ሲጠይቀው ሐዲስ አመጣልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው እይታ ይፈቀዳል ሁለተኛው እይታ ይከለከላል ስላሉ የተፈቀደውን ራሱ ግማሹንም አላየሁም ገና ብሎኝ አረፈ ነው ያሉትና ይሄ የመጀመሪያው እይታ የተፈቀደ ነው ሁለተኛው የተከለከለ ነው የሚለው ገደብ የለውም ወይ ገደብ ከሌለው ትንሽ ልጓም ያዝ ማድረግ ያስፈልጋልና ሁክም አለው ወይ እስኪ እዛ ጋር ይጨምሩልኝ ቢስሚላህ ጥያቄው ቅድም የጠቀስኩላችሁ ስለ አይን የተመለከተ ጥያቄ ነው ሐዲስ አለ ነብያችን አለይሂ ሰላቱ ወሰለም فإن لك الأولى وليس لك الثانية የመጀመሪያው እይታ ይፈቀድልሃል የሁለተኛውስ ከዚያ በኋላ አይቻልም ያሉበት ሐዲስ ነው ይሄ ሁክሙ እንዴት ነው ከተባለ ሰውየው ይሄደ ፊት ለፊቱ ሲመለከት ሴት ሊያይ ይችላል ቅድም የጠቀስነው አይኑን ከሐራም መጠበቅ አለበት ብለን አይደለ ይሄን እይታውን ድንገት እንዲሲያይ አይናችን ብዙ ርቀት ያያል ብዙ ነገሮችን ያካታል ይሄ እይታ የገባውን ሁሉ ሊይዝ ይችላል እዛ ውስጥ ግን ተዓሙቅ ካደረገ ትኩር አድርጎ ወደዛ ከሄደ አንደኛው ፓርት አብቅቷል ድንገተኛው እይታ ነው እንጂ ልባችን ጋር የሚሄደው ከአይናችን ወደ ልባችን ከወረድን ይሄ እይታ ምን ትመስላለች እንዴት አይነት ነች ወደሚለው ውስጥ ማስተንተን ውስጥ የሚወስደው ከሆነ ይሄ ሐራም ይሆናል በአጠቃላይ ስሜታዊ የሆነ እይታ ሴት ጋር ብቻ አይደለም ማንኛውም ነገር ጋር በስሜት እሱን ወደ ሐራም የሚወስደው የሚጎተጉተው እይታ ማየት አይፈቀድም የአይን ሒጃብ ብለን የጠቀስነው ይሄ ነው አይናችንን ከሐራም መጠበቅ አለብን ባረከላሁ ፊኩም ስለሆነ ሽልማቱን የ200 ብር ለያንዳንዳቸው ሽልማት ነው የቤኒሻንጉል ጉሙዝ ሚዲያ ነው እንግዲህ ይህንን ሽልማት ያዘጋጀው ሽልማቱን የመጡ እንዲወስዱልን እናደርጋለን ስማቸውን የመጀመሪያዋ ጥያቄ መላሽ መስተሽ ሽልማት ይወሰጅልን ከሳቸው ተቀበይ ሁለተኛዋ የቤኒሻንጉል ጉሙዝ ሚዲያ ለአሸናፊዎች ሽልማት አዘጋጅቷል የሞባይል ሽልማት ነው ለያንዳንዳቸው የ200 ብር ሽልማት ነው ያዘጋጀላችሁ እሺ ወንድማችን እሺ በጣም ነው የምናመሰግነው እጅግ በጣም እናመሰግናለን የአሶሳ ከተማ አስተዳደር እጅግ በጣም ከልብ እናመሰግናለን አልቦ ዲኮር እጅግ በጣም ከልብ እናመሰግናለን የቤኒሻንጉል ጉሙዝ ሚዲያ ወደፊትም ምርትና አገልግሎቶቻቸውን ማስተዋወቅ ብትፈልጉ ሳተላይታችን ዓለም አቀፍ ተደራሽ ሆኗል እስከዛሬ በኤፍኤም በሬዲዮ ነበር የምንደርሰው አሁን ላይ በቴሌቪዥን መተላል እናት እስኪ ነው ስለ ቤኒሻንጉል ቴሌቪዥን ትንሽ ቢያቸውና ምርትና አገልግሎታቸውን እንዳስተዋውቁ ይህንን ፕሮግራም የሚከታተሉ በአለም ላይ ያሉ አድማጭ ተመልካቾቻችንም ከቢጂኤም ጋር አብረው እንዲጓዙ እንፈልጋለን በመጨረሻ እኔ የምለው ያው ስርጭታችንን እንቀጥል ነበረ ዝናቡም እየመጣ ስለሆነ
በዚሁ ልንቋጭ ነው። እናንተንም ብዙ ሰዓት መያዙ አስፈላጊ ስላልሆነ እያመሰገን እኔ በበኩሌ መልካም የመውሊድ በዓል ይሁንላችሁ እንኳን አደረሳችሁ መልካም በዓል ይሁንላችሁ እላለሁኝ። የቤኒሻንጉል ጉሙዝ ሚዲያ እንግዲህ በዚህ መልኩ ይህንን ዝግጅት በማዘጋጀት የነበረው ሁኔታ ይህን ይመስላል።